እናቴ በተለይ ትግራዋይ ሆኖ እግዚአብሔር በኢትዮጵያ ጉዳይ በማያገባው ጉዳይ የሚገባ ካለ ይሄ ደደብ ነው። አማራ ተጣላ፣ ኦሮሞ ተጣላ ምንም አያገባም። ሲነኩ ብቻ ወደ ፖለቲካው ሲመጡ ብቻ በማስረዳት መልስ በመስጠት ትግሬ ባብ ነው ሲሉ አዎ ባብ ነን እንዴ ከኛ በላይ ባብ አለ እንዴ? ደግሞ ግልጹን ተነግራችኋል። እኛ እኮ ነን ይሄን ሁሉ ተንኮል አንተተን አራችሁንም እናበላችሁ። በቃ ግልጹን ተነግራችኋል። ከአብይ አህመድ ጋር እየሰራችሁ ነው። አዎ እናቴን እየሰራን ነው። እንዴት አንሰራ? ጠላቶች እኮ ናችሁ እናንተ። ደግሞ አንዱ ደግሞ ብድግ ብሎ ኧረ ከኢሳያስ ጋር እየሰራችሁ ነው እናንተ ትግሬዎች ማለት እና እንዴት አንሰራ? እናንተ እኮ ጠላት እኮ ነው። በቃ ትግሬ ማለት በኢትዮጵያ ፖለቲካ ላይ ያለሁን እኮ አየር ላይ ያለ ሰው ማለት እኮ አየር ላይ እየተንሳፈፈ ያለ ሁሉም ነገር የሚያምረው እኮ በትግሬ ሆነ እኮ አሁን በቃ በትግሬ እንደዛ ያልተረባረቡበት እንደዛ አንዱ ነው ተናበው ይሄን ቅማላም ትግሬ እንጨርሰው እንዳላሉ አሁን እርስ በርስ እየተጫረሱ ስናይ ምን አገባን? ጸጥ ሲጠይቁን ምን መልስ መስጠት? እናንተ ለ30 ዓመት የቀረጻችሁት ህገ መንግስት ነው እንደሚያስጨፈጭፈንና የሚያጋድለን። አዎ እና ይሄን አታውቅም እንዴ? እስካሁን አሁን ነው እንዴ ተገለጠል ትሉታል? አሁን ታሲዙት። ምክንያቱም የኢትዮጵያ ፖለቲካ ያለቀለት ጉዳይ ሆኗል። ማንም ምንንም መቀየር አይችልም። ምንም ሊቀየር የማይችል ደረጃ ላይ ደርሰናል። በቃ ፈንድቷል። የሆነ ነገር አለ ፈነዳሱ እና ትግራዋይ ሆነ ስትጠየቅ ምናምን አዎ አማራው ደግሞ ብድግ ብሎ ከኛ ጋር ልትሰሩ ነው እንሰራለን። እሺ ካልክ አዎ ጥሩ ነገር ካወሩ ጥሩ እነሱ ጋር መልካም ይሁን። ከተሳደቡ ደግሞ ይቅርታ። እኔ አሁን እናንተን መስደብ አቅሙ የለኝም። እኔ ከፍታ ላይ ነኝ ትላችኋል። እኔ የሆነ እየተንዛ ለማንኛውም እንደ ትግራዋይ ምንም ቢያወራ የሚያምርበት በዚህ ሰዓት የለም። እናቴ በዚህ ሰዓት ከኤርትራ ጋር ቢሰራ ያምርበታል፣ ከአማራ ጋር ቢሰራ ያምርበታል፣ ከኦሮሞ ጋር ቢሰራ ያምርበታል። ሁሉም ጠላቶቹ ናቸው። እኔ ደግሞ አያገባኝም ብሎ ዝም ማለት ይችላል። አሁን በቀደ ትናንት ወረደ እየተጠየቀ ነበር። እየተጠየቀ ዛሬ ሳዳምጠው ነበርና በኤርትራ ጦርነት የሚደረግ ነገር አለ፣ እናንተ በድብቅ ከኤርትራውያን ጋር እየተገናኛችሁ ነው ምናምን አለችው። አዎ እየተገናኘን ነው። የምንገናኘው ግን ጦርነትን ለማስቀረት ነው። ጦርነት ማለት በጣም አደጋ ነው። ጦርነት እኮ አይቀርም እኮ ያውቃሉ እነሱም እንደማይቀር። ቢቀር ራሱ ያውቃል ደብረጽዮን እንደሚያ ግን አንዳንድ ትግራይ ስትሆን ዲፕሎማሲያዊ ተናጋሪ ነው የምትሆኑ። እንደዚህ አይነት ጦርነት አይበጀንም። እስቲ ሌላውን ኢትዮጵያ ይጠይቀው። እኛ ከኤርትራ ጎን በመሆን አገራችንን ለመውጋት ተዘጋጅተናል። የኤርትራ ተጎናችሁ ነን። ኤርትራን አገር እንድትሆን ያደረገው ትግራዋይ ኤርትራ እንደ ኤርትራ የኤርትራ ሙሉ ግዛት ባህር እንዲነካበት የማይፈልገው እኮ ከኤርትራው በላይ እኮ ትግርኛ ተናጋሪ እኮ ኤርትራዊ በትግራይ ላይ የጨከነ ሻቢያ በተለይ የጨከነ ወታደር እኮ በአማራው ላይ አስቡት። ተውት፣ እሱን ተውተን ይልናንተ አልነግራችሁ። ምክንያቱም አንዳንድ ቦታ ላይ ሳዳምጥ ነበር ይሄ አሰብ ጉዳይ እኛ አማራዎችን አይመለከትም፣ ጊዜውን ያላማከለ ነው። እሺ ጊዜውን ብታገኙስ አሰብን እንደምትጠይቁ ያው ታውቃለ ኤርትራ ያውቃል እኮ። ኤርትራ ሲባል ግን እንደዚህ በዚህ አጋጣሚ ልንገራችሁ እንደ ኤርትራውያን ተንከሲስ እናት የትሙት በዘለይ በፖለቲካ እናንተ ዝም ብላችሁ ትግራዋይ ነው ተንከሲስ ትግራዋይ እባብ ነው ትላላችሁ እንጂ እንደ ኤርትራውያን ተንከሲስ ይሉ ጠንቅቀው ነው የሚሉት። እያንዳንዱ እርምጃቸው በስሌትና በሂሳብ ነች። በስሌትና በሂሳብ እንዲ ትግራይን ለመበቀል ግር ብለው ገብተው የትግራይን ህዝብ ብቻ ተበቅለው አይደለም የሚወጡት፣ የኢትዮጵያ መሳሪያንም ታጥቀው ነው የወጡት። 5 ሀገር የሚያስታጥቅ ከኢትዮጵያ ትጥቅ ይዘው ነው የወጡት። እናቴን አሁን ወደ አሰብ ሲጠጋ የኤርትራ ወታደር ካያችሁ የኢትዮጵያ ታርጋ ያለው መኪና እንዳለ ታውቃላችሁ። ኤርትራ ውስጥ በብዛት ያሉት መኪና ኢነትሪ የሚለው የድሮ መኪና ነው። አሁን ግን ቮልቮ ይሄ መስፍን ኢንጂነሪንግ የነበረው ሰማያዊ ቮልቮ እናቴን ሲያመላልሳቸው እያየው ነው። ኤርትራዊ ታንኮለኞች ናቸው።
ያው ትግርኛ ተናጋሪ ስለሆኑ ሁለቱም ተንኮለኞች ናቸው። ተንኮለኞች ግልጹን ለምን አንነጋገርም? ግልጹን ለመነጋገርኩ ትግራዋይ እንደዚህ ነው ስትባል እንዳታፍር። በቃ ግልጹ ነው። እባብ ናችሁ? አዎ እባብ ነን። ተንኮለኛ በፖለቲካ በጣም ሴረኛ ምናምን ግልጹን የትም አባቱ አይደርስም። በትግራይ ላይ እኮ ያልተደረሰውና በቃ አለፈ እኮ ያ ነገር እኮ አለፈ። ዳግም ላይመለስ እነሆ የትግራይ ጠላቶች እርስ በርስ መባላት የጀመሩበት ጊዜ ሆነ። ፍጹም ደግሞ ላይግባቡ የባቢሎን ግንብ ሲንገባ እንዴት ነው ዱዳ እንዳረጋቸው ማለት ነው። ፍጹም ያኛው ከዛኛው እንዳይግባባ ሆኖ ፖለቲካው አለቀ። አሁን ትግራይ ከፈለገበት ቦታ ላይ ቆሞ የፈለገውን ፖለቲካ ቢያንቀሳቀስ ዱዳ ናቸው። ከትግራይ ውጪ ሊሰማቸው አይችልም። እነሆ አብይ አህመድ ያችን ጦርነት የሚጀምራት በትግራይ ታግዞ አይችልም። ኤርትራ ኢትዮጵያን ወጋለሁ ካለች በትግራይ ታግዛ አይሆንማ። እንዴት ብሎ ሂሳቡ ስሌቱ አይመጣም። አማራ አብይ አህመድ ላስወግድ ቢል በትግራይ ታግዙ ካልሆነ አይሆንም። እኛ ደግሞ እንዳንድ ትግራዋይ ደግሞ ከሁሉም ጎረቤታችን ይላል መልካምነትን ነው። በአማራ ክልልም ጦርነት እንዲኖር አንፈልግም፣ ግን ይኖራል፣ ግድ ነው። በኤርትራ በኩልም ጦርነት አንፈልግም፣ ግን ይኖራል፣ ግድ ነው። በኢትዮጵያ በኩልም ጦርነት አንፈልግም፣ ግን ይኖራል፣ ግድ ነው። ግን እኛ አንፈልግም። በቃ እንዳንድ ትግራዋይ ጦርነት አንፈልግም። እንዳንድ ያራዳ ልጅ ምናምን ነገር አንፈልግም፣ ግን አለ ግዴታ ገብቷችሁ አሁን ኢሳያስ አፈወርቂ አብይ አህመድ አሰብን ለማስመለስ ወታደሩን እየነዳ ሄዶ እንደው ጉልበት አድርጎ እንትን ቢል ትግራዋይ አትፈቅድም። ቀይ ባህር ከኤርትራው ይልቅ ትግራዋይ ያሳስበዋል። ምክንያቱም ታውቃላችሁ ይሄ ነው አልላችሁ። ምክንያቱም የሆነች ምክንያት አለች። የሆነች እቺ ትግርኛ የምትባለው ሐሳብ አለች። የመጣችሁ ዛሬ አይደለም አለ ነገሮች አሉ። ገባ አይሆንም ቢጀምርም ከሚፈልገው ነገርና የሻቢያ የሚባለው ነገር ተወግዶ ምናምን ነገር ከዛ በኋላ ደግሞ የሆነ ኤርትራ ውስጥ ደግሞ አሁን ሻቢያ ከተወገደ በኋላ የሚመጣ የፖለቲካ ብጥብጥና ንትርክ አለ። በተለይ በዛ ሱዳኒ በዛ በኩል ያለው ማለት ነው። እነዚህ ረሻይዳ ምናምን እዚህ ብሌን ምናምን የምትላቸው ሮዞን ከሱዳን እንደዚህ ነው። ትግርኛው እንደዚህ የሆነ ብቻ የሆነ ነገር አለ። አቅም እንዲያገኝ የሚፈጠርበት ነገር አለ። ይሄን ነገር በተደጋጋሚ እየነገርኳችሁ እና ትግራዋይ እንደ ትግራዋይ የትኛውን ፖለቲካ ቢሰራው ያምርበታል። ከአብይ አህመድ ጋር ይሰራል፣ ድብን አድርጎ ይሰራል። እንዲህ ልጥጥ ብሎ ነው የሚሰራው። አብይንማ ተንከባክቦት ሁሉ ይሰራል። ጦርነት አታርግ እያሉ ጦርነት እንዲያረጉ ሁሉ አድርገው ማለት ነው። አብይ አህመድ ያውቃል ደግሞ ጠንቅቁ ትግሬዎች ምን እንደሚፈልጉ። አብይ አህመድም ከትግሬዎች ምን እንደሚፈልግ ጠንቅቆ ያውቃል። እሱን እንሰጠዋለን፣ ምንም ችግር የለም። አባይ ሀገር ኦሮሚያ ያው ከተመሰረተያ ይሄን ሁሉን ይዞ ምናምን እንደዚህ ምናምን ነገር ሁሉ ምናምን ይሄ አለ በቃ እሱ የሚባል ነገር አለ። እሱ ደግሞ ግዴታ ይሆናል። እያየነው እኮ አማራ እርስ በርሱ ሲጣላ፣ በተለይ ወደ ወሎ አካባቢ ሲጣሉ አንዱን ኦሮሞ ወይ ደግሞ አንዱን ትግሬ ብለው ነው የሚሰዱት። አንተ እኮ ትግሬ ነህ ዲቃላ ነው ይሉታል። ምክንያቱም የማንነት አሁን ምንም ትግራዋይ ቢሰዳደብ በፖለቲካው አመለካከቱ ይሰድቡታል እንጂ አንተ ኦሮሞ ነህ እናውቃለን፣ አንተ ትግሬ ነህ እናውቃለን እየተባባሉ አይወነጃጀሉ። ምክንያቱም እዛ አካባቢ ላይ የማንነት ችግር አለ፣ የሆነ የመቀላቀል ባህሪ አለ። የአማራውን ፖለቲካውን እዛ አካባቢ ነው ብጥብጥ እናጥ ያረጉት። ደግሞ እዛች አካባቢ ላይ ደግሞ አብይ አህመድ የፈጠራት ትልቅ ነገር የሆነች የእምነት ጉዳይም አለች ሁሉ ላይ ምናምን ነገር አለ። ብቻ ታርጌት ይሄን ነገር ደግሞ ከቲፒኤልኤፍ ጋር ተነጋግረው ጨርሰዋል። ሻቢያ ነው እንደቀላል የኦሮሞን እንትን ደግሞ እንደቀላል እንዳታዩት። አሁን ይኸው አንድ ነገር ልንገራችሁ። እንዳንድ ትግራዋይ እባብ ነህ ብትለኝ አውላለሁ። በዚህ ሰዓት በፊት የሆነ ነገር ነበር። ያ ነገር እስኪያልቅ ደረጃው ከፍ እስኪል ነገር። አሁን ግን የሚለወጥ ነገር የለም። ኦሮሞን ጋላልከው፣ ሰደብከው፣ ምን አልከው ሊስቅብህ እንጂ
ፍጹም የፖለቲካ ዓላማውን ልታናውጠው አችልም፣ ልታሳቀቀው አችልም። ያውም አንድ ነገር ልንገራችሁ፣ እናቴን ከልቤ ነው የምነግራችሁ። በተለይ አንዳንድ ተሳዳቢ አማራ ልጆች፣ አማራ የራሱ የሆነ የፖለቲካ ዓላማ ኑሮት ሲንቀሳቀስ ፍላጎቱን አውቆ ሲንቀሳቀስ ነው እንጂ ማንኛውንም ብሔር አሳቆና ተሳድቦ ዝቅ አርጎ የሚሰራቸው ፖለቲካዎች ጠቅላላ እነሆ በብሔር ብሔረሰቦች ጥላቻ እጅ ውስጥ ይወድቅና አማራን እንደ አማራ በጠላትነት እንዲፈርጁት ነው የምታደርጉት። እንድትፈርጁት ነው የምታደርጉት። እግዚአብሔርን ነው የምላችሁ። ነገሮቹ አሁን ኦሮሞን ሰድበው የሚቀየር ነገር የለም። ፍጹም ሰማይና ምድር ይናወጣል፣ ይገላበጣል እንጂ ቲፒኤልኤፍ አበላሽተዋለች። ኦሮሞን ቲፒኤልኤፍ መርዛው ሂዳለች። አውቃ ሆን ብላ ምን ግልጹን ለምን አንነግራችሁ? አሁን አልቋል እኮ ምን ታመጣለህ የሚባል ፖለቲካ ላይ ደርሰናል። ኦሮሞ ከባነነ ከነቃ ቆየ። የኢትዮጵያ ሕዝብ ሲራብ ወደ ወለጋና ወደ እንትን እየተሰደደ ያንን መሬት እንደ ባለቤትነት እያረሰ ቤተሰቦችን እንዳረዳና አሁን ያ ነገር እየቀረ ነው። የለም የኢትዮጵያ ፖለቲካ ቀርሯል። በቃ የለም ጃፒ እግዚአብሔርን እውነቴን ነው የምልህ። አንድና አንድ እንደ አማራነት ጥያቄን ብቻ እንጂ ሌላ ብሔርን አሸማቀቂ ተሳድቤ ትግሬም ብዬም አሁን እኔ እንደ ትግራዋይ ማለት ነው ማንም ሰው ቢሰድበኝ አሁን ነው የምለው። ደግሞ ታውቃለህ፣ ደግሞ እነግርሃለሁ ለ30 ዓመት እኛ ትግሬዎች ብሔር ብሔረሰቦችን ያስፈረምናቸው ህገ መንግስት የኛ ትግሬዎች ሊለወጥ ሊሻር አይችልም። ሆን ብለኔው እዚህ ደረጃ ደረሰ። ምን ታመጣለህ? የምታመጣው ነገር አለ? ምንም የለም። ትግሬ ትግሬ እባብ ትግሬ እያልክ እየዘፈንክ ትውላታለህ እንጂ የምትቀይረው ነገር አለ ወይ? የለም የለም። ግን ብልጥ መሆን አለብህ፣ መጠየቅ አለብህ። በስድብ የሚቀየር ነገር የለም። ፍጹም አትቀይረውም፣ ፍጹም አታናውጠውም። በፊት እኔ ትዝ ይለኛል የተለያዩ ከተሞች ጋር የመኖር እድሉና አጋጣሚዎች ነበረን። እግዚአብሔርን ነው የምልህ። እንደ በፊቱ ኦሮሞ ነኝ ብሎ ምግብ ቤት ገብቶ ቀና ብሎ መብላት አልነበረም። ኦሮሞ ከተማ ውስጥ ምን ይሰራል? ቄጤማውን ሽጦ ወደ ክፍለ ሀገሩ ይውጣ ሲባል ነበር። ኦሮሞ ቅቤውን ተሸክሞ ሞቶ ሽጦ 2 ሊትር ዘይት ገዝቶ ወደ ገጠሩ ይውጣ ይባል። ያ ነገር ቀረ። አሁን እስከነ ቅቤውም እስከነ ቦቲውም ከተማ ውስጥ ገብቷል። ማን አባህን የምታወጣው? በስድብ ታወጣለህ? አታወጣው። እንኳን በስድብ እነሆ ስንት ዓመት ተዋጋው። አይሆንም። የለም ቲፒኤልኤፍ ኦሮሞን መርዘዋል። አያችሁ ግን ምን እንደተፈጠረ ግን አሁን ትግሬና ኦሮሞ ፍጹም የሚያገናኝ ነገር እንደሌላቸው አውቃለሁ። በድንበርም በምንም አይገናኙ። ግን የፖለቲካ አንድ አይነት አቋም አላቸው። አንድ አይነት አቋም ያንን አዳክሙ ትግራይን ወደዛ መቀላቀል ደግሞ ይቀላቀላል። አንዳንዱ ኤርትራ ቆይ እመለስባቸዋለሁ። ኤርትራውያን ቆይ እናንተን እመለስባ አበታሊ አደ ጾጺ ክትሰምዕ እንዳለ አሙሽ ምሳይ አይሸከ ወደዛ እንመለሳለን። በዚህ በኩል ያለውን ደግሞ ታቁታላችሁ እንዴት እንደሆነ ተነጋግሩበት። አብይ እና ቲፒኤልኤፎች ኦህዴድ እና ቲፒኤልኤፍ ተነጋግረው ጨርሰዋል። አሁን ስራቸውን አገባደዋል። አንዳንድ ሰዎች እኮ እውነታችሁን ትናገራላችሁ። ማን እንደነገራችሁ ሁሉ አንዳንዴ ግራ ይገባኛል። እነሞጣ ቲፒኤልኤፍና ኦህዴድ አብረው የአማራ ጥላቻ አዋላቸው። የአማራ ጥላቻ አትጋላ አንተ ጥንባታም ቆራጣ ትግሪ እያልከው እንዴት አብሮ አይሰራ? እንዴት አብሮ ቁጭ ብሎ ተንኮል አይተበትብብህ በምትናገረው ነገር እስከ መቼ አሸማቃው ልትኖር ነው? አይሆንማ። የፖለቲካ ፍላጎትና ጥያቄህን ግን አግባብ በሆነ ነገር ስትጠይቅ ያዘው ካንተ ጋር ለመስራት ያዘው ካንተ ጋር ለመቀጠል ምናምን ያስባል። አሁን ያለ ኢትዮጵያ ግን ሰውን በመናቅ ደግሞ አንድ ነገር ልንገራችሁ። ይሄ የበታችነት ስሜት አለች። የሚካር ነገር እኮ አይደለም። የአማራው የበታችነት ስሜት ለሌላው ብሔር ብሔረሰቦች ጥግ ድረስ ነው የሰጣቸው እና ሊያሸማቃቸውም ሊሰድባቸውም ከእስይ ዝም በለ ይሄ መናቅ ምናምን ያንን ድልድይ እኮ ነው የሰባበሩት። አሁን
ግልጽ ነው እየመጣ ያለው። በቃ አማራ ተጽዕኖ አድርጎብናል ብለው በቃ አስበውና አቅደው መተው እኮ ነው። አሁን የሚሰሩትን ነገር እያያችሁ ነው። በቃ ቲፒኤልኤፍ እንደሆነ ጦርነት አትፈልግም፣ ግን ጦርነት ግድ ይላል እንድትዋጉ፣ እርስ በርስ እንድትዋጉ። እኔም እንዴት ደስ አይለኝ እርስ በርስ ስትዋጉ። ይሄ እኮ ግዴታችሁ እኮ ነው። ይሄ እኮ ራሳችሁ የፈጠራችሁት ተፈጥሯዊ ግዴታ፣ የመዋጋት ግዴታ እኮ ነው። አንዱ ናችሁ። በጉን እንጀራውን እናቶች እንጀራ ጋግረው በጭንቅላታችን እንድተሸክመው ተራራ እየወጡ ወታደር ሊያበሉ ይሄን ያደረጋችሁ ኢትዮጵያውያን ኤርትራውያን ተጋብዘው መተው ምናምን እንዲህ ስትዋጉ አትዋጉ እያሉ ማዋጋት ምን ነውራለው? እንዲህ አትዋጉ እያሉ ማዋጋት ነው እንጂ እናንተ ግን የምትለውጡት ነገር የለም። ፍጹም የምትለውጡት ነገር የለም። አሁን በቃ ነገሮቹ ድብልቅልቅ ብለዋል። ቲፒኤልኤፍ ደግሞ ከኤርትራ ጎን ነው የምትቆሙ፣ ወደዳችሁም ጠላችሁ እናቴን። ምክንያቱም ያደራጀችው ብዙ ኃይል አለ። በአውሮፓ በኩል ኤርትራዊ ነን በማለት እየወጡ ትግራዋይ ተወላጆች ኤርትራውያን የተማሩ ፓስፖርት ያላቸው በማንነት በምናምን ብርጌድና አህመድ እኮ አብዛኛው እኮ ትግራዋይ ነው ይላል። ኢሳያስም እኮ ይወነጅላቸዋል። እውነቱን እኮ ነው። ግን ምንም አባቱ ያመጣም። በቃ አሁን ምንም አባት ታመጣም የሚባል የሆነ ትግሬ ያለ አይታችሁታል። እንደዚህ ይለዋል። ምን አገባ የሚለውን ትግሬ ታውቁታላችሁ? ማን ነበር? አዶኒ ነው ምናምን የሚል። አሁን ፖለቲካው አዶኒ ነው የሆነ። በቃ ምን አባት አመጣለ ነው። ምን አባት ፈጥራለ። ብርጌድና አህመዱ እንዳለ እናንተ የምትጠረጥሩት ብርጌድና አህመዱ ትግሬ ናቸው ምናምን ትሉኝ ይለ እኔ አምንላችኋለሁ። እንዳለ ትግሬዎች ናቸው እንዳለ። አውሮፓ ወጥተው ደግሞ ምስጢሩን ነው የምነግራችሁ። እንደዚህ አውሮፓ ይወጡና እኛ ኤርትራዊ ነን ብለው አስመዝግበው ትግርኛ ስለሚችሉ ምናምን የአውሮፓ ደግሞ ቲፒኤልኤፍ ታግዛቸዋለች እዛ እንዲማሩ ምናምን ነገ ጧት መጥተው ኤርትራን እንዲገዙ። ምን ታመጣለህ ግን? ምንም አሁን የምትቀይረው ነገር በዚህ በኩል ደግሞ አማራ እናቴ አብይ አህመድን ህገ መንግስቱን አራቆ ኦሮሞን ምናምን አሰልጥኑ ምናምን እዚህ ስልጣን ሰጥቶኛል እንዲሚያረገን ቲፒኤልኤፍ ነው። አዎ እናቴ ነው። ይሄን አታውቁም? ግን ምን ታመጣላችሁ? ምንድነው ቆይ ግን ምን ታመጣላችሁ? ትክክል አውቆ ከፓርላማው ላጥ ብሎ ፓርላማ ላይ አብይ አህመድ ያዝረከርካል። ጠንቋይ የሞተ ጅብ ይዛችሁ የምትሄዱ የጅብ ቆዳ እጃችሁ ላይ የምታስሩ በአብይ አህመድ እኮ ግልጽ እኮ ነው አማራ ነው የሚሳደው። ይሄ እዚህ ሁሉ ያደረጃ ያደረሰው ማለት ቲፒኤልኤፍ እኔ አምንላችኋለሁ። ግን ምን ታመጣላችሁ? ምንም ተቀይሯል ፖለቲካ። ኦሮሞዎች ደግሞ አንድ ነገር ልገራችሁ። አገር ከሃዲዎች ትግሬዎች ከኤርትራ ጋር ሆኖ አገር ክደው ምናምን ቀይ ባህር እንዳንቀበል ያርግ ብናረግስ ምን ታመጣላችሁ? መብታችን እኮ። እናንተ ኤርትራን ጋብዛችሁ ስትወጉን ነው እንዴ ክህደት ማይሆን? አዎ እውነቴን ነው። ምን ታመጣለህ? ከኤርትራ ጋር ሆነን እስቲ ወደ አሰብ ብቅ በላት፣ እግርህን እንሰብራለን። ከመቼ ወዲህ ነው ደግሞ አንተ ዛ ምናምን 1000 ኪሎ ሜትር ርቀ አሰብ የኔ ናት ብለህ የምትጠይቀው? እስቲ ወንድነና አዎ ከኤርትራ ጎን ሆነን እንወጋለን። ግን ምን ታመጣለህ? ምንም። በቃ ትግራዋይ እዚህ ደረጃ ደርሷል። ምንም አባ ከማትለውጠው ፖለቲካ ላይ ትግራዋይ በጀርባ የሚዘውረው ፖለቲካ ላይ ተዳርሰናል። እነሆ ደብረጽዮንና ጌታቸው ረዳ ተጣሉ። ጌታቸው ረዳ ሸለመጥመጥ ስትል አሯሩጦ አዲስ አበባ፣ ከአዲስ አበባ ደግሞ አሯሩጦ የሆነ ሀገር ለሕክምና። እሺ ምን ታመጣለህ? ጌታቸው የምታመጣው ነገር አለ? ምንም። አሁን ወደ ወረደን እናመጣዋለን። ችግር አብይ አህመድ እምቢ ትላለህ እንደ በፊት እምቢ ብላላ። በፕሪቶሪያ ስምምነት በዛ ትኩስ ጊዜ መጣላችሁን ሳናቅ ምናምን ከኤርትራ ጋር ምናምን ጌታቸው ይሁን ብለሽ ግግም ብለሽ እምቢ አልሽን። እሺ ብለን አመጣንልሽ።
አሁን ግን ጌታቸውን አምጡ ብለሽ የአብይ አህመድ እንደበፊቱ ትቻለሽ? አችም ደግሞ እኛ የምናመጣ የፈለግነው ምን አገባ? እዚህ ደረጃ እየተዳረስን እኛ ከፈለግነው ጎን ነው መቆም ያለብን። በቃ ያማለ ግን ሆነም ቀረ ግን መጀመሪያ የምንቆመው ከአብይ አህመድ ጎን መሆኑን ላበስራችሁ እፈልጋለሁ። ምክንያቱም ያቺን የገነባናት ሀገር እኩል ድርሻ አለን እኮ ወንበርም ልንካፈል እንችላለን። አማራ እንኳን ኦሮሞ ይካፈልልሃል። ብአዴን አሁን ቢጠየቅ በዚህ ሰዓት የአማራ ክልል የሚመራው መንግስት ቢጠየቅ አይ በቃ የኔ ንብረት ኦሮሞ ጋር ይቆይልኝ እንዳደራ፣ ምክንያቱም እዚህ ጸብ ስላለ ሀገር እንደ ሀገር ግን ስትፈርስ ሀገርን በጋራ ግንብነት አያታል። የጋራ ንብረታችንን ስንከፋፈል አማራ ባደራነት ኦሮሞ ጋር ቃ ይቀመጥላል። እኛ እንኳን ይዘን ወደ ኤርትራ ነው የምንቀነቀሰው። ኤርትራ እሱን ተው ታልቆለታል። አብይ ጋም ሰሞኑን ስብሰባ ነበረብን ደብረ ጽዮን። በዚህ አጋጣሚ አዲስ አበባ ነው ያለ። ጌታቸውን ወደ አባረሩት ለሕክምና ወደ ቻይና ነው ባንኮክ ነው ያሉት። ስኳሩ ከፍ ብሎ አጠጣ ቢባል አይሰማ ያረቂያ ጉበት እንዳይቃጠል። አሁን ምን ታመጣለህ የሚለው ፖለቲካ ነው። ምን አባት ዱባይ ነው እንዴ? ዱባይ ብቻ የሆነ ሀገር ነው ያለው። መረጃ እኮ ቶሎ ነው የምደርሰኝ እኮ እንዴ። ምን ሆነሽ ነው? ካድሬ እኮ ነኝ እኔ እኮ የጠጣው ካድሬ እኮ ነኝ። እግዚአብሔር በተለይ በወያኔ ጊዜ በፈጣሪ እናቴን የማልገባበት ቦታ የለም። ጫት ቤት፣ በቃሚያ ቤት ምናምን በቃ ካድሬነት፣ ጆሮ ጠቢነት በቃ ግድግዳውኝ የነበር አንድ ሰሞኑማ ግድግዳ፣ የወያኔ ግድግዳ ማነ ግድግዳው ባል ነበር። እነ ጌታቸው አሰፋ ጋር ምናምን ሰራ ነበር። አዛ የሆነ ነገር ተበላሸብኝ ምናምን እዚህ ኤምባሲ መጣ። ከዛ የመዳም ሹፌሩኝ የቀረው እንጂ እናቴ በጣም ካድሬ አይኛ ካድሬ ነበርኩ። አይኛ በቃ እንዴት ነገር አመናችሁ? አሁን አብቹ ኪንግ ይላል። ባክቺን ኪንግ በል ምን በል እናንተ ችግር ገና ናችሁ። እናንተ እርስ በርስ መደናነቅ ላይ ናችሁ። ምንም አባታችሁ አታመጡ የሚለው ፖለቲካ ላይ ትግራይ ደርሷል። እናንተ ኪንጉ ትባባላላችሁ። የምን አባ ኪንግ ነው? ኢትዮጵያ ውስጥ ለአንዴና ለመጨረሻ ጊዜ ንጉስነትን የቀበረው መንግስቱ ነው አይደል? ዳግም ላይ መለስ አርቆ ቀበረው። ከዛ ወያኔ መጣችና ደግሞ እንደገና የብሔር ብሔረሰቦች እኩልነት ብላ በየቤትሽ ፈንጅ ተከለችልሽ። ግን ምን አባሽ ታመጫለሽ ነው አሁን ጥያቄው። ምን አባሽ ታመጫለሽ? ነገሩ እኮ ተቀይሯል እኮ። ምድረደደ አንዱ ናችሁ እንደዛ የትግራይን ወጣት እንደጨፈጨፋችሁት ተለያይታችሁ ደግሞ እርስ በርስ ትጨፋጨፋላችሁ። የዛኔ እንደ አንድ ትግራዋይ ጦርነትን ለማቆም እንሰራለን። አዎ ግን ጦርነት ግድ ይላል እያልን እንቀውጠዋለን። ስትጨፋጨፉ ከፈለግን ዱላ እናቃብላችኋለን፣ መሳሪያ ምናምን መንገድ ሁሉ እናሳያችኋለን። ምክንያቱም እናንተ ርህራሄ የሌላችሁ ጨካኞች አረመኔዎች ናችሁ። ለ2 ዓመት ያንን ህዝብ ከምግብ ከውሃ ከመብራት በዛ ላይ በሰማይ በምድር እሳት እየለቀቃችሁ ያንን መስኪን ህዝብ አንዳችኋል። እናንተ ደግሞ እንደዚህ ስትነዱ ማየት ደግሞ ራሱ ጥሩ አይደለም። እንደ አንድ ትግራዋይ ጥሩ አይደለም። ግን እሰይ ይገባችኋል። ገባችሁ? ጨረሻው ፖለቲካውን እናየዋለን። የኢትዮጵያ ፖለቲካ እንዴት ነው ወዴት ነው የሚሄደው ነው በቃ። ግን የመጀመሪያው ስራችን የሚሆነው ከአብይ አህመድ ጎን ሆኖ መስራት ነው። እግዚአብሔር ወደዳችሁም ጠላችሁ። ምክንያቱም አብይ አህመድን ያሰለጠን ነው እኛ ነን። ስልጣን ላይ ያመጣ ነው እኛ ነን። አብይ አህመድ ማለት ወያኔ ማለት ነው። ለ30 ዓመት ወያኔ ናት በደንብ አድርጋ ያስተማረችው። ምንድነው? ትክክል እኮ
ኦሮሞ ሀገር መሆን ነው የሚፈልገው። ሀገር ሲሆን ደግሞ ዝም ብሎ ትንሽ ሀገር እንዳይመስል ግድንግድ ሀገር ነው የሚሆነው። ትግራይም ሀገር ነው የምትሆነው። ሀገር ሲሆን ደግሞ ዝም ብሎ ትንሽ ሀገር እንዳይመስል ይህ ትግርኛ ተናጋሪውን የሚያካትት ታላቅ ሀገር ነው የምትሆነው። እግዚአብሔርን ፍላጎታቸውም ይሄ ነው። ከዛ አብይ አህመድ በዛች ሀገር ላይ መንገስ ይፈልጋል። በዛች በሚሰራበት ሀገር ላይ ደግሞ ፈላጭ ቆራጭ ይሆናል ለ30 ለ40 ዓመት እንደ ኢሳያስ አፈወርቂ። ይሄ እኮ ነው የሚፈልገው። ይሄን ምኞቱን ለማሳካት ደግሞ ትግራይ ማስገንጠል አለበት። ትግራይ ስትገንጠል ትግራይ ብቻዋን አትገነጠልም። ትግራይ ትግርኛ የሚባለው መፈጠር አለበት መጀመሪያ። ኢሳያስ አፈወርቂ አልናገርም፣ እሱን አልናገርም። አማራ ወዴት ይሄድ? አማራ ጆከር ያስተዳድራቸዋል ባካችሁ። ወዴት ይሄድ ትላለች እዚህ አንቺ ጥግሽ ይዘሽ ምን ተሰራደ? ወይ ያብላክ ይዛል ደግሞ ከድሬዳ ጆከሪ አንድ ላይ በልተው አንድ ላይ አቀረሹ ሚዲያ ላይ መጡ። ምን ነው? አይ በዚህ ዙሪያ እንኳን አያገባኝም። ዝም ብዬ መከታተል ለምፈልግ ተምሬም አለችበት አለቅ። እሷ በዚህ አጋጣሚ ፌዴራል ፖሊስ ነበረች። ጭንቅላቷ ወያኔ ነው። አትበራችሁ፣ አርፋችሁ መፍታት ነው። እንደዚህ አይነት ሴቶችን መፍታት። እግዚአብሔር ፌዴራል ፖሊስ ነበረች ለበርካታ ዓመታት። ፌዴራል ስለ ደግሞ ቀላል ፌዴራል እንዳይመስል። እስቲ ቆይ የፌዴራል ማን ነበር በዛ ሰዓት በወያኔ ጠይቋለሁ። ወደ አሳይታ ነው ምናምን የሆነ ደረቅ ወደ ምናምን እዛ ፈታሽ ነበረች። አደገኛ ትግሬ ፌዴራል ፖሊስ። ትቀልዳለህ እንዴ? ጭንቅላት ነው እንዴ? ኤፍቢአይ በላት በትግሬ የተሰራች ኤፍቢአይ። ምድረ ቲክቶከር ታሾላ አለች። ቅድም እያለቀሰች እያየዋት ነበር። ምስኪን ይሄኔ ቆንጆ ደሞ ቆንጆ ነች። ወላሂ ላዚም ቃለቃችሁ ወላሂ ላዚም ስትል ነበር። ሀቢብቲ ማፊ ሙሽኪላ። አማራ እንደ አማራ ግን አሁን ንቃ እናቴም ፖለቲካውን ነቃ ብለይ ዝም ብለይ። አንተ መጣ ደግሞ አንተ ደነዞሮ ጆከር እና አንተና ተጣሉ ብሎ ደስ ብሎታል። አፈራባ ብላ ምን አገባ ነው የምልህ። አንተ አሁን ምን አገባ? ዝም ብላ አታዳምጥም? ዝም ብላ አታይም? ታብታብ አታረግ? ዳልቻ እንኳን ድምፁን አጥፍቶ አልገባም እኮ በመሃላቸው ላሽ ብሎ በቃ የሆነች ነገር እየተጠባበቀ ነው። በቃ እስቲ ምን ተፈጠረች? ተምር ምን ልታረግ ነው? ጆከር ምን ሊያደርግ ነው? ያኛው ደግሞ አጠገቡ ነው። እንቀጠቅጣለን የሆነ ነገር ጃስ በለው ተብሏል። አንዲ እኔ እኮ አቃል ብዙ ነገር አቃል ግን እምቢ አልናገር። ግን እኮ እየተናገርኩ ነው። ኦሮሞን እንከፍላለን የሚለው ሰው እየመጣ ዘገየ ገብረጻድቅ የአማራ ልጆች ግን ቆም ብላችሁ ማሰብ አለባችሁ። እግዚአብሔርን ምንድን እየተካሄደ ነው? ምን እየተሰራ ነው? እንዲህ እናንተ እኮ ከፖለቲካ ውጭ እኮ ነው የምትጫወቱት እኮ። አማራው እኮ ከጦርነት ውጭም ነው የሚጫወተው፣ ከፖለቲካም ውጭ ነው ያለው። እስቲ ተሳተፉበት፣ ይሄን ተንኮል ግቡበት። ምን እየተፈጸመ ነው? ምን እየተካሄደ ነው? እንዲህ ትቀልዳላችሁ እንዴ? ቢያንስ እንኳን ሻቢያ ጋር እንኳን ጥሩ ግንኙነት ለማድረግ እኮ ምንም ነገር አልፈጠራችሁም እኮ። ሁመራ በእናንተ ቁጥጥር አይደል እንዴ? ከኤርትራ ጋር የሚያዋስናችሁ ወደብ እኮ አለ፣ ድንበር አለ። ለምንድን ነው ኢሳያስ አፈወርቂ የማይሰጣችሁ ትጥቅ? ለምንድን ይሄን ነገር ለምን ኢሳያስ ጋር ለምን አምኖ አይሰጣችሁም? እሱም ያኛው ኢሳያስ የተረገመ ነው፣ የተረገመ ግን የኢትዮጵያ ፖለቲካው ለትግራዋይ አመች ሆኗል። በጣም አመች ሆኗል። ዛሬ ወድ ወረደ ሲናገር እየሰማሁት አንጀቴና ራሱ በኢትዮጵያና በኤርትራ ጉዳይ ላይ ምን ትላለህ? ጦርነት እንዳይፈጠር እየሰራን እንዳይፈጠር እኛ ሰላም ነው የምንፈልገው። ስለ ሰላምም እየሰራ ነው። አውቆ እሱ ነው ፊሽካ ነፍቶ የሚያዋጋቸው። ታያለህ እናቴ ፊሽካ መሀል ዳኛ ነው የሚሆነው። ይዞይ
አማን ጌታቸውን ዝም ብሎ ያነሷት ይመስላል። ይሄ እኮ ጄኔራል እኮ በሷ ምትክ እዚህ ቁጭ ያለ ትግሬ እንዳላችሁት ትግሬ ብላችሁ እንደምታስቡት እሱ ነው ራሱ። አሁን እያንዳንድሽ እዚህ ያለሽው ትግሬን በምታስቢበት ሁኔታ እሱ ነው። አዎ እሱ ጭንቅላትሽ ላይ ያለ ጂዮ። ስለ ሀቢባ ምን ትላለህ? ስለ ሀቢባ ምን እላለሁ? ጠምዳ ይዘሻል አይደል? እንደው አማራ ግን የማትገቡበት የፖለቲካ አይነት የለም። በቃ የማትገቡበት መንደርና ጉራንጉር የለም። ስለ ሀቢባን ያው ምን ላውራ? በዚህ አጋጣሚ ሀቢባ በጣም ነው የምትመቸኝ። የማይመቹኝ ተከታዮቿ ናቸው። የኔ እኮ እሷ አሁን አንዳንድ ሰው አሁን ለምሳሌ አንድ ሰውዬ ነው እንደዚህ ሲናገር የሰማሁት። ኢትዮጵያ አሪፍ መሪ አግኝታለች፣ ህዝቡ ግን ደደብ ነው ያለው አክቲቪስት ማን ነበር በእናታችሁ? የሆነ ባለስልጣን ነው እንጂ እንደዛ ያለው ነው፣ አርቲስት ነው። እኔም አሁን ሀቢባ እግዚአብሔርን በጣም ነው የምትመቸኝ። ተከታዮቹ ግን ደደቦች ናቸው በብዛት አይመቹኝም። ሁሉ እንደሚያወሩት ሁሉ አይገቡኝም። ለምን እንደሚያወሩ ምን ሆነው ነው? ምን አይነት ጭንቀት ይዟቸው? እሷስ ለምንድን ነው እንዲህ የምትደበርባቸው? እሷ ግን ትመቸኛለች። እግዚአብሔርን እየተላጠች ነው። ሀቢባዋ እናቴ ንግስታችን እኮ ነሽ። አንቺ ባትኖሪ እኮ ህይወታችን እኮ አልቆ ነበር። ሀቢባው የኛ ጀግና። እሺ ከዛስ በኋላ ነው እንዴ ሀቢባ አለችልኝ ብለሽ ገልበሽ ልሰጭ? ከዛስ ነገስታችን ዘለው ደግሞ የሚያነግሱት ነገር ዘላችሁ እንዲሁ ለማንገስ የምትሽቀዳደሙት ለምንድን ነው? እንዲሁ ተረጋጉ አይሻልም? ግን ቅመሞቼ ማሮቼ አሁን እኔ ስለ ፖለቲካ እኔ ሀቢባ ትመቸኛለች ዛሬም ነገር። ተከታዮቿ ግን ይደብሩኛል። አንዳንዴ ያስቁኛል፣ አንዳንዴ ያሳቁኛል፣ አንዳንዴ እኔ እንጃ ብቻ ዝብርቅርቅ ያለ ስሜት ይሰማኛል እዛ አካባቢ ሲሄድ። ሀቡዬን እንዲያትነኳት የእኛ ንግስት ናት። አንግሰናታ በቃ እሰይ እርር በሉ ዲብን በሉ ቀዳታ ሙላ ደግሞ መጣንልሽ። ቤተሽን ነው የምናዘገው። አዲያሚ የእሷን መንጋ እንዳትልኩብኝ። መጀመሪያ 3 ነጠብጣቡን አሁን እክት ታያኋላ በጎን ያለችውን እንደ ቀስት የምትመስለውን ከዛ 1 2 3ኛው ጋር ተጫኗት። ከዛ ከላይ ደግሞ 1 2 3ኛውን ተጫኑት። አበቃ አሁን ይሄ ምንድነው ሪፖርት አድርጋችኋል ማለት ነው። ተግባባን? ዳይ ወደ ጅቦ ቤት ኧረ እዛው በጸባይሽ ደደብ ጋር ትጣላ ያሸንፋል። ብዙ ደደብ ተከታይ ስላለ ይላል መጽሐፉ። በላይ ያትስቃለ። እኔ ከነዚህ ሰዎች ጋር ልነካካም ፍሬን እኔ ደደብ እንደ ደደብነት ተጣልተው አታሸንፉም። በተለይ ኢትዮጵያዊ ደደብ ላሽ ተላለ እንዳልሰማ ምናምን ሀቢባ ሲሉ ማሰላም አብለላት አንተ ለማኛዎች ወይ ይቆይ ስለመብራን ስለልደታ አይተሻትለፊኝ እናንተ ማታኝን የማላያችሁ ስለመቤቴ ስለመብራን አልፋችሁ አትኝኝ። እዚህ እየመጣችሁ ደግሞ አትሳደቡ። ስድብ ደግሞ ደብሩኛል። ፋሽኑ አለፈ እንጂ እንዳንቺ አይነቷን ብብታ እገላልብሽ ነበር። ብራንድ የሆኑ ስድቦች አሉኝ ደግሞ እኔ እግዚአብሔር እንደው ለክፉ ቀን ይሆናሉ ብዬ ያስቀምጥኳቸው። ግን ስድብ የማይም መደበቂያ ትልቅ ዋሻ ነው ካሉኝ በኋላ እነ ደብረ ጽዮን ተውኩት። አይ ደብረ ጽዮን ሂድና ተሳደብ ያለኝ ቀን ግን እዛ ላይ ባጀቱ ከተለቀቀልኝ አስቡት። እንጥሪ እስኪታይ አንዳንድ ሰው ሰማ ልንገር የሆነ ነገር ካልሰራ ለምን ምላዝን አትውጥም ይላል ደብረ ጽዮን። የሆነ ነገር ስታገኝ የሆነች ነገር እጅ ላይ ሲኖር ካልሆነ ለምን አፍን ትዘረጋለህ? አሁን ደብረ ጽዮን የሆነ ነገር ጃስ በላችሁ ምናምን ቢለኝ ቀጥታ ገባበት በላይ ያላስገባው